ብታውቅ ኖሮ ለዚህ ልብስ $150 ነበር ያወጣሁት። እሺ አበባዮሽ ለምለም ኧረ ወገን አይ ዳጊ ገንፎ 9 ሰዎችን ገደለ። አራስ ለመጠየቅ ሄደው ገንፎ ተዘጋጅቶላቸው የተመገቡ 9 ሰዎች ወዲያውኑ ማለቃቸውን ፖሊስ ባስተላለፈው ሪፖርት ገለጸ። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም እናንተን ዘና ፈታ ያደረጉ ቁም ነገር የሚያስጨብጡ እንዲሁም የሚያስገርሙ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው ይህንን ቪዲዮ እስከመጨረሻው የተመለከታችሁ ዘና ፈታ ማለት ነው። እንደተለመደው ቤተሰቦች ሁላችሁም አንዳችሁም ሳትቀሩ ቪዲዮ ላይክ ማድረግ ጀምሩ። የተሰማችሁን ሀሳብ አስተያየት በነጻነት ኮሜንት አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። የደወል ምልክቷንም ኦን አድርጉ። አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። የዛሬውን ቪዲዮ ተጋበዙ። መልካም ቆይታ ይመቻችሁ። Agayba 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 Ayba Siko Agayba 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 Ayba Siko ምን ነው እናትዋ እርቃንሽን ሆንሽሳ? ሄይ ገጠሪው ምንድነው ተሽክላዛፍሚ? ምን ነው እትዋ ተቆጣሽኝሳ? እኔ እኮ ላንቺ አዝኜ ነው በይ። እኔ ሊፕስቲክ ጠፍቶብኝ ለራሴ ተናድጃለሁ። ምንድነው የምትለኝ? አረገኝ ምን ያህል ብትገዢው ነው በይ። እሺ ያላሽ ለለበሽው ልብስ ወይት ሄዶ ነው? ባክኔ እንደዚህ ነው ለብሽ የወጣሁት አያምርም? ሀራ ለበስኩኝ ያልሽው ልብስ የት አለ? እርቃንሽን እኮ ነሽ። ይሄ እኮ ፋሽን ነው። ምኑ? የዘመኑ ልብስ እኮ ነው። አያምርም? አይ የከተማ ሰው ሰውነትሽን ነው? አይ ልብሱን ነው። መቼ ለበሽኝ እናት? አልለበሽም እኮ እንዲው ዘመናዊነትን እርቃን መሆን አረግሽው። ብታውቅ ኖሮ ለዚህ ልብስ $150 ነበር ያወጣሁት። እሺ አይ ጉጂ ጭራሽ በዶላር ነው። እሺ በእኛ ስንት ነው? ኦልሞስት ወደ 20,000 ምናምን። እንደው ለዚህ ብጣቂ ጨርቅ 20 ሺህ ብር ተምተውጭ የተራቡትን ብታቤበት ጸድቅ ነበር። በይ ክፉ አልናገርሽ። መልካም ቀን። ተሰቃዩ ብዙ ባክሽ ጥሪያቸው እንኳን ላሳደግሽው ጥርሽ ለበላ ለስንቱ ኮረቤት ሆነሻል ከለላ እናት ባል ሲመጣ ነው ዳመት ለምን ነው አንተ ጋር መጣም እንዴ? ወደመት አልመጣም መጥቷል። እና ምን ሆነ ነው? ዶሮ አላለቀም። እኛ ቤት እናት ቤት አለቀ። እኛ ጋር አለቀ እኮ። እኛ ቤት ታዲያ ምንድነው? እሺ ማዘር ምንድነው ይሄ ነገር? አይበቃም እንዴ? ጎጂ ባህል አይደል እንዴ? ኤዳ ከድር ቤት ጎላ ደስታ መጣች። በሱ ሙሉ ይኸው አለ። ለለቱ ለ6 ሰዓት ላይ መጥቼ እማዬ ምሳስ ይግራታለሁ። ወጡን አመጣችሁ ስጋው ስላታለሁ። ወንድም እናት አለ እኮ አንተ ግማታ ምን ሆነ ነው? ምንድነው የለቱ ለት የሚያልቀው ስጋው 12 ነን። እርግጥ 12 ነን፣ ግን እንዴት ያልቃል? አንዳንዴ ቢደርስ ራሱ ብልት ስንት ነበር? 12 ለነገሩ አንዳንድ ደርሶ ነው ያለቀው። ግን እንዴ እሺ ወጡ አያልቅም እንዴ? ይዋያዋለሁ በጉላ ተሰርቷል። እንደዚህ ያዋለሁ የሆነ ከተሳፈለ አንድ አይንቀሳቀስም። አንድ 3 ቀን 4 ቀን አንድ አይንቀሳቀስም። ገና ይኸው በዛሬ በፍርፍር ቀረበ። ለየት አድርገ ነው ብሎ እኮ እና አለ ማለት ነው። እናንተ ጋር ዶሮ አለ እና እንብላ አምሮ ነው እናንተ ቤት ስላለቀ እንብላ። ሬሳን ነው ማስኬደው የመረን ሰው ነው። ቀልዱስ ቀልድ ነው፣ እውነት ነው እኮ። ለበዓል ወይንም ደግሞ ዶሮ ብቻ ማንኛውም ሰዓት ቤት ውስጥ ከተሰራ በቃ አሰልችቷችሁ ነው የሚያልቁ። ማለት ይሞቃል፣ ነገ ወዲያ እያለ 2 ቀን 3 ቀን 4 ቀን በቃ ይበላል። መጀመሪያ ቀን በጣም ጣፍጧችሁ ስጋም አግኝታችሁ ፏ ብላችሁ ትበላላችሁ። ሁለተኛው ቀንም ትንሽ እየደበራችሁ ሶስተኛ ቀን ጠዋት በፍርፍር መልክ ተለውሶ ይመጣል። ምሳ ሰዓት ላይ የቀረችው ትመጣ እያለ በቃ ያዝጋችኋል። መቼ ነው የሚያልቀው ነው የሚያስብለው። ሲንግሎች ላይ ግን ህይወት ክብድ ነው ያለችባችሁ። እንዴት? ሳምንት የገዛችሁት የድምጽ ጥቅል ኤክስፓየርድ ያደርጋል ሳትጠቀሙበት። መደውልበት የለማ። ሌላው ከቀን አልፎ የሌሊቱን የሚጨርሰዋል። እናንተ ግን በቃ ይሄ ነው አይደል? እናንተ ተው ህይወት አታግዱባቸው ሲንግሎች ላይ። ስንተኛ ነኝ ይላል። ፍቅረኛ አይደለች እንዴ? ጭራሽ ምንድነው? ምን ያረክሽ ነው? እኔ ላይ ቺት
እኔ ለውሽማ ምን ልታስረጂ ነው? እሱ ነው ፍቅረኛ አንተ ነህ ውሽማ አንተ ሳይድ አንተ ውሽማ ነህ እኔ ዋናው እኔ ነኝ አይደለም ልጠይቃት እኮ አይደለም ነው ቆይ ልጠይቃታለህ ስንተኛው ውሽማ ነኝ ተስፋ አለኝ አለው አይመስልም ዝምታም እኮ መልስ ነው በቃ ካንተ ይቀር አይደለም ነው በሽማም ደረጃ አለው አንዱ ምን አለኝ ደቦት እንስራ ሆያ በላው የሚለው ዘፈን ያለ አይደል? እሺ ኧረ እባክህ ስፖርት እንስራ የሚለው ቀየው ስፖርት እንስራ እውነት ነው ሰማይ በለው እንደማያክል አይታችሁታል ኧረ ስፖርት እንስራ የሚለው ቀየው አለኝ ይሻላል ዘና ነው የሚያደርጉኝ በጣም ይገርማል አንዱ ደግሞ ምን አለኝ ምን ሰጠሽ ብለህ የሰው ዳሌ ስትከተል ወደ አንተ ዳይቨርት አደረገችው እንዴ ከታተላለ ማለት ዘና ነው የሚያደርጉኝ እኔ መሳቅ መጫወት ደግሞ ይገርማል አንተ ላይ በሚሰጡ አስተያየቶች አሁን አንዳንዱ የሚሸማቀቅ ምናምን ይመስለዋል ግን በጭራሽ እኔ በጣም ነው የሚያዝናናው የአርቲስት ቆዳ እኮ ትንሽ ወፈር ያለ ነው ይባላል ኧረ በጣም ነው የሚያዝናናው እውነት ነው አርቲስት ስትሆን ወይ ደግሞ ሶሻል ሚዲያ ላይ ያለ ሰው በጣም ሆዱ ሰፊ መሆን አለበት ካልሆነ በጣም ከባድ ነው የሚደርሰው ኮሜንት ጫናው በጣም ብዙ ነውና የሰሜ ነገር እንኳን አነጋጋሪ ነበር ኧረ ምኑን ሰጠሽማ መድረክ ላይ ሲሰራው ኧረ ምን ጉድ ነው እየተባለ ነበር አዮሽ የለም የለም እውነት ለማውራት አሁን ላይ አበባዮሽ የለም ማለት ይቻላል አበባዮሽ የሚሉ ልጆች በቃ ሳንቲም ላይ ነው ታርጌታቸው አሁን አብዛኞቹ ያው ሁሉም ነገር ይሄ ካልቸሩ ቀርቶ ሳንቲም ጋር በተያያዘ ነው በቃ 50 ብር ምናምን ከተሰጣቸው ይበሳጫሉ ምናምን አበባዮሽ የለም ያስኬዳል እኔ ፈረሰኛ አትስጡኝ ፈረሰኛ አልበላም አልኳችሁ እኮ እና ምን መብላት ፈለክ ሌላ ስጋ ስጡኝ ወይ እግር ስጡኝ እግር በላለሁ እኔ ፈረሰኛ እግር በላ አጥንት ብቻ ስጋ የሌለው እግር በላለሁ የት አለ ስጋው እንግዲህ አባወራና ፈረሰኛ ያባወራ ነው ባህላችን ነው ትበላለህ እና አባወራ አጥንት ይብላ ያለ ሰው ማለት አጥንት አይደለም ስጋ ባህላችሁ ነው አባወራ አጥንት ይብላ የሚለው ለኔ እግር ስጡኝ እግር በላለሁ እግር ስጭ በቃ እግር ልብላ ብሏል እግር ይብላ ፈረሰኛ በሚል ተልካሻ የፈረሰኛ አጥንት ከምትሰጪው እግር ይብላ እግሩን ስጭ በቃ ማን ነው የሚበላው ግን ይሄን ፈረሰኛ እና በቃ ገዝተን እንምጣ ወሰሽ የቤት ውስጥ ያደገ ዶሮ ነው በቃ ይርግዛ አይነካም እውነት ቤት ውስጥ ያደገ ዶሮ መታረድ እዩት ዶሮን ኮንፊደንሱን ማዘር ላይ ተመችቶት በቃ እንዴት ይበላል አሁን እንደዚህ ቤት ውስጥ ያደገ ዶሮ በጣም ከባድ ነው እንዴ ይታረድ ሲባል ደብሯት ከነ ማዘር አንቺ በቃ አይታረድ እንዴ እንዴ አለባችሁ እኮ ወይ አለማሳደግ እንዴ ወይ አለማሳደግ ይሄኛውማ ዶሮን ለማረድ በጣም ተንቀልቅሏል ማዘር ግን በጣም በቃ የምር እንደ ውሻ እኮ ነው ዶሮ ሆኖ ራሱ የሚለዩ ዶሮዎች አሉ በጣም አታችድ የሚሆኑ አሉ ከሚያረባቸው ሰዎች ጋር ማለት እንደዚህ አይነት ዶሮዎችን ደግሞ አርዶ መብላት በጣም ነው የሚደብረው አሁን ይሄ ዶሮ እንግዲህ ለበዓል ይታረድ አይታረድ የሚል ጭቅጭቅ ላይ ነበረ የሚገርማችሁ ቪዲዮን ተከታትዬ አይቼ ነበረ አልታረደም ሌላ ዶሮ ነው ተገዝቶ የታረደው ያ ዶሮ ተርፏል ያው ከበዓል በኋላ የተፖሰተ ቪዲዮ ነው ይሄ ዶሮ ማዘርን ሲያይ ተርፏል ኦኬ ና አንተ ነህ በጋራጁ አዎ በጋራጁ ነኝ አሁን እርሶን ሳይሆን በጉን ነው የምፈልገው የታለበ ተረጋጋ እንጂ እኔ እኮ ነኝ የበጉ ባለቤት እርሶ ነው አዎ እና የታለበጉ ና ላሳይ ነው እኮ ቋት ስለሆነ ማለት ነው ገና እጅን ባንተ ነው የምፈተውና ነጋሻ በጅ ምናምን እየደወሉ ገና በሬ እየጠበቀኝ ነው አሪፍ ሙያ ያለ ማለት ነው የሚገርም ሙያ ያለኝ ሶማሌ ግመል አርጄ ነው የመጣው ና በእናትህ ነው እኔም ቸኩያለሁ እሺ አንበሴ ጨረስካት አዎ ምን አዳምስ በልሽ የእጇና እንደው የሚቀመስ ካመጣለህ አዛች ሸበር እንደዋል ይጠብቀኝ አዛች ወንበሮ ቶሎ በል እሺ ቶሎ ይበል እሺ
ጋሽ መጣ በቃ ያረድኩበትን ገንዘቤን ይስጡኝና ይሸኙኝ እንጂ እንኳን ገንዘብ ልሰጥ ቶኛ ጨቅጨቀኝ። አሁን ይሄን ቆዳ ወንፊት አድርገህ በጣት ሰጠለኝ። ምን ገንዘብ ነው የምሰጠህ? እና ገንዘብ ይሰጡኝም ለኔ ገንዘብ እንካ ያረድኩበት ይሄንን ይሄ ምንድነው? ባሻው አድርገህ በልተህ ልቀውጣልኝ እንዳጨቀጨቀኝ። አዎ ለኔ ቆለጥ አዎ በጎትና ልጅ ቆለጥ እና ምን ላድርግ? እሱም ሲበዛብን ቆጣሉ ብሊስ ቀጭኑ ተረጋጋ። አይ ዳጊ ቁጭ ፕሮግራሙን ካሁን በኋላ ከዚህ ነው የምመራው። ተመቸ? እንኳን አብራ ደረሰን። ሞዝ ቮልድ ታውቂያለሽ? አልጠበኩም። አዲሱ ዓመት ለሁላችሁ እንደዚህ ይመቻል። አሁን ከሰብለ ላይም ላወርድ ሁላችሁ እንደኔ ማጠራ አማራችሁ አይደል? ዋው አዲስ ዓመት በዚህ ጀምረው እንዳለ በዙር እየታቀፈ ነው። ሉላም ሁሉም አቅፎታል። ጡት ብቻ መስጠት ነው የቀራቸው። እንዳለ እንደ ሕፃን ልጅ እየታቀፈ ዛሬ የአበባዮሽ አዲሱን ጭፈራ ነው የ2018 እሺ ማሳይሽ ማለት ነው። እሺ አበባዮሽ ለምለም አረቺ ልጅ ዛሬ አመት ባለው አልጮህ ሳልጮህ ነው የምናገረው። አንተ ሳልጮህ መናገር ትችላለህ? ምንድነው? ቆይ ተገቢ ነው ወይ? በአሁን ጊዜ የሚዞሩት ስዕሎች ምንድናቸው? ምንድነው የሚጠቁሙት? በእኛ ጊዜ በዘጠናዎቹ ጊዜ እኮ እንዲህ አልነበረም እኮ። ስዕሉ ለአግባብ የሆነ ስዕል ነበረ። ቆይ ላሳያችሁ። ምንድነው ይሄ? የታለ አበባው? የታለ አበባው? ጨጎጊት ነው አበባ ነው በአሁን ጊዜ የሚሰራው። በእኛ ጊዜ አበባ አልነበር እንዴ? እሱ አይደለም የገረመኝ። ተውት እሱ ምንድነው? ወጋ ይውጋ። እኛ ጊዜ እኮ ዳቦ ነው የሚሰጠን። ዳቦን እየከሸከሽን እኮ ነው ስንት ወንዝ ተሻግረን ቤታችን የምንገባው። በአሁን ጊዜ ዋጋ ይጽፋል። እና ይሄ ትንሽ ስላስገረመኝ ነው። ለሁላችሁ መልካም አዲስ ዓመት ይሁን። ጋማ ኧረ ወገብ ያስጠላቸው። ጎብጦ መቅረት ድሃ ሰው ከሀብታም ሰው የሚበልጥበት 5 ነገሮች። የምር ድሃ ሰው ከሀብታም ሰው በ5 ነገር የሚበልጥ ይመስላችሁ? ድሃ ሰው ከሀብታም ሰው በ4 ነገር ብቻ ነው የሚበልጥ። ስለ እውነት ድሃ ሰው ከሀብታም ሰው በ4 ነገር አይበልጥም። ድሃ ሰው ከሀብታም ሰው የሚበልጠው በ3 ነገር። በሁለት በአንድ እያልክ ዝም ብለህ ልታዝገን ነው? በ3 ነገር በልጦ አያውቅም ድሃ ሰው ከሀብታም ሰው። ድሃ ሰው ከሀብታም ሰው የሚበልጠው በ2 ነገር ነው። አሁን በአንድ ልትል እንደው እንዴት ነው ድሃ ሰው ከሀብታም ሰው በ2 ነገር የሚበልጠው? ሲጀምር ድሃ ሰው ከሀብታም ሰው ጋር እኩል ነው። መብለጡ ጋር መብለጥን ምናምን እንዴት ነው የሚያደርጋችሁ እያለ በክዳ ጭመቅ ፋዘር ከኋላ ቁጭ ብሎ አይተህ አፉን ይዞ ፋዘር ፋዘር ከኋላ ደቅ ብሎ ታዝቦ ሌላም አለኝ። ፀጉሩ በጣም ከመከረሩ የተነሳ ማለት ነው አይደለም በኮንዲሽነር በፔስትራ ያለሰለሰነ ሌላም ሮስታ ሌላም አለኝ። በጣም አጭር ከመሆኑ የተነሳ ማለት ነው የሰፈር ስሙ ድክ ስጡት፣ ተራስጡት። ውጭ ውስጥ የመሽመነሼ ነው። የህንድ ፖሊስ ያስቀናል እኮ። እነሱ እንዴት ትናገራታለህ? ሴት አይደል? እና እሷ ስትናገሩስ ሮስት አይደል እንዴ? ጌም አይደል? ያማል። የሷ ጊዜ መቼ እንትና
ምንድነው ያለቀሽ? በእናትህ ዝም በል ሲያስጠላ። ምን ያስለቅሳት? አንተ የሚነገርና የማይነገር ነገር አታውቅም እንዴ? ዋዳ ነው እዚህ ጋር እሷ እንደ ልቧ እኔ ስንት ነገር ተናገረኝ። ነርቫን ነው ሲነካው በአንድ ቃል ያያችሁ አትለፉኝ። ቴንክ ዩ ያያችሁ አትለፉኝ። ያያችሁ አትለፉኝ ወገኖቼ፣ ያያችሁ አትለፉኝ። እኔ ምንሽ ተምረሻል አይደል? አዎ እጅና እግርም አለሽ። አለ እና ሰርተሽ አበይ ምን ያስለምንሽ? አበይ አንተ ዲግሪ አለ? አዎ አለኝ። 2 ዲግሪ አዲስ አበባ ዩኒቨርሲቲ ነው የጨረስኩት። ዲግሪም አለ? አዎ ትሰራለህ? አዎ እሰራለሁ። አዎ በወር ስንት ታገኛለህ? ያው ተቆራርጦ 15000 ብር አካባቢ ድረስ ትሰራለህ። እኔ እኮ በሳምንት 20 ሺህ ነው የምሰራው። በሳምንት 20 ሺህ ብር? አለሞች አትለቁ። ተቀላቀለ። እሱ የምን ስራ ነው? ቁጭ ብዬ ልለምን ሰማ እንደ ወንድሜ ነው ያለችው እና ደግሞ አሉ በሚቀጥለው ቀን ሲገናኙ ምን ማድረግ ነው ግን የሚያስደስት ስትለው ከእህቴ ጋር መተኛት የፈረሸ መስሎሽ ይመቻ ያራዳለች። ይሄ በዛም በዚህም አይተው በቃ አይፈታም ያለውን ኦፕሽን ሁሉ የሚሞክር ሰው ነው። ሮንግ አንሰርስ ኦንሊ ወይም የተሳሳተ መልስ የሚለውን ጨዋታ እኛ ልንጫወተው ነው። ጨዋታው ምንድነው? ጥያቄ እጠይቃለሁ እኔ፣ እነሱ የተሳሳተ መልስ ብቻ ነው መመለስ የሚችሉት። ትክክል ከመለሳችሁ ትመታላችሁ። ከኛ ጀሞ ውስጥ ቆንጆና አማላዩ ማን ነው? ፍላጎት። ኢሞሽናል ዳሜጅ ራስ ባመጣው እንዳታስፎግር የኢሉሚናቲ አባል እንመዘግባለን ብለን ማለት ነው። በቃ እኛ ኢሉሚናቲ ነን ብለን ሰው እየመዘገብን ብር እንቸበችባለን። በቃ ባለ ሀብት ነው የምንሆነው። አደራ እንዳታስፎግር። ኧረ አላስፎግርም። እኔ እኮ አላስፎግርም ነው የምልህ። የኢሉሚናቲ አባል ትመዘገብ ነው ይቻላል። እኛ እንመዘግባለን። ሰላም ሳላችሁ ገባው። ሰላም ነው አለ። ክብር ይስፋ ለመድኃኒዓለም። ምን ይሰማል? ወይኔ ከአንዳንድ ኢሉሚናቲ ሆነ ረሳ። ክብር ይስፋ። ሰዓቱ ገና ነው ግን ዛሬ በጣም ነው እንቅልፍ የመጣው። ወንድ እኮ የለም አንዳችሁ እንቅልፍ የመጣ አብሮ የምተኛ ሳለ ኤቭ እንቅልፍ አልመጣም። እኔ በስማ እኔ ነቃ በተፈጥሮ የራሱ ነቃ እንቅልፍ በስክት ሳለ እንቅልፍ እርግጠኛ ኧረ እኔ እንቅልፍ አልመጣም። ያቴ አይኔ ፈጦ 5 ነው ቡና የጠጣሁት። እናው ምን ሆነ ነው? ተጫጭሮኛል እባክህ። ማርያም ለፈመቷል 6 ሰዓት ላይ ዋው እንዴ በቃ አንተኛ በስማ 6 ሰዓት ላይ እንቅልፍ መጥቶ ነው። አንተ አሁን ወንድ ነህ። 6 ሰዓት ላይ ሰው እንቅልፍ ይመጣ ፈሳ በህይወታችሁ ውስጥ እነዚህ ነገሮች ብታውቋቸው በጣም ይጠቅሟችኋል። በቀዝቃዛ ውሃ መድኃኒት በፍጹም እንዳትውጡ። ሁልጊዜ ለብ ባለ ውሃ ዋጡ። ስልክ ሲደወልላችሁ አንስታችሁ በግራ ጆሮአችሁ አውሩ። ጠዋት ላይ ብዙ ውሃ ጠጡ፣ ማታ ላይ ደግሞ በትንሹ ጠጡ። ስልካችሁ ባትሪ ሎው ላይ ሆኖ ሲደወልላችሁ ባታነሱት ይመከራል። ምክንያቱም በዛ ሰዓት ራዲዬሽን 1000 እጥፍ ስለሚጨምር ነው። ለረጅም ጊዜ ሄድፎን ወይም ኤርፎን አትጠቀሙ። መድኃኒት ከወሰዳችሁ በኋላ ወዲያውኑ ጋደም እንዳትሉ ወይ ደግሞ እንዳተኙ። መስማት አለበት ለምትሉት ሰው ሼር አድርጉለት። ጫቤ እንዳነከ አንድ ክላስ ልጅም አንድ ሴት ግድግዳ ምን አገባ? ምን አገባ? አንተ ኮንትራክተር አይደል እንዴ? ከተቀባይ ቀር ጽድት እሽት ተደረጉ ድምቅ ተደረጉ ነው። ምን አገባ? ስማ ሰምቻለሁ፣ ደግሞ ሰምቼልሻለሁ። ይኸውልህ ከባለ ሀብቶቹ በመቶ ሺዎች ለቀለም እየተቀበልክ አንድ ጣሳ ቀለም በበርሜል ውሃ ታስበጠብጣለህ። ችግር የለም። ደንቄም ኮንትራክተር አንተ ከበርቴ ማየም። ይኸውልህ ጫቤ እንዳነከ ይኸውልህ ለሲሚንቶ በሚሊዮኖች እየተቀበልክ በማንኪያ ታስቦካለህ አይደለ? እንደዛ ነው አይደል? ስማ ይሄ ቤት እርግብ ቢያርፍበት ይፈርሳል። ባሽዋን የቆመው ባሽዋን እናገርላለሁ። ይኸውልህ እኔ አስጠጥቼ ስራን ካላስመታሁት አቀሳስሬ ካላስመታሁት ቀለሙ አንተ እንግዲህ ልትቀቀጣ ምን የተረገመ ጠርዝ ፊት ነው በመረዳ ይልማል። አረ በለው ስማ በአንድ ጣሳ ቀለም ጂፕላስ ካልቀበለኛል ድማን ነው የሰፈር ቀለም ይቀባስ ተቀለም ቀለም ይቀባስ ነው። እንዴት ነሽ? ሰላም ነሽ? ይኸውልሽ ቀለሙ ደመቀ
ስማችን ነው። እኔ ቀባለሁ እሱ ያደምቃል። ሰፈር ውስጥ ሁለት ወፎች ነው የምንባለው። ቤትሽ ላይ እንበርበታለን ነው 73 ያለውን ባለ 2 ፍሎር ፎቅ ማለት ነው። ባህር ያስላጥል ከፈርግን ይጨርሱ ተበስራው ቀልድ የለም። እሱ እንዳይገርምሽ ታይ ሰፈር ጂ+1 ቅርብ ጊዜ ቀብቼ ጨርስኩታል። ሙሉ ጨርሼ ቴራሱን አረሳሁትም በሱሱን አካክቼው ጨርሼ ስወጣ ቤቱም ቢለኝ ጥሩ ነው። ቀለሙ ና የረሳው ቦታ አለ ገንቢ ያወራኛል ነው ማለት ነው። እስቲ አሁን የሰራችሁት ነገር ካለ ናሙና ይኸውልሽ ማኪ እኛ እንደ ሰው ተንቀሳቃሽ ምስል ይዘና ዞር የሚሆን ናሙና ሰፈሩኛ ይቀባል ነው እንደው ከዚህ በላይ ግን መሄድ አለፎችንም ጋር ሽዋ ትራፊክ አለ እዛ ጋር ምን አለ መሰለህ ዝም ብለሽ እኔ እኮ አታውቅም እንደ ስለኔ ቀስቀጭ ነው ቻል እኮ እዚህ ከተማ ላይ ማንም ያቀኛል ዝም ብለሽ ሂድ አንተ ምን ሆነህ ነው ትራፊክ እየመጣ ደግሞ ጭራሽ ችግር የለውም እየመጣ ደግሞ ምን እንትን ይላል ትራፊክ መጣ እንግዲህ አሁን ሰላም ወንድሜ ሰላም ናችሁ ሰላም እዚያ እኔ ጋር ተው እሱ ጋር ሳይሆን እስኪ አንተ ዝም ተሳፋሪ ዝም ብሎ እስኪ እኔ ጋር ነው አልኩህ እኮ ተሳፋሪ ነው ይላል መንጃ አዲስ ንግድ ታውቃለህ ወንድሜ አዲስ ንግድ ታውቃለህ አዲስ ንግድ መንጃ ፍቃድ ታርጋ ትፈልግ ታሰራልሽ እያወሩ ነው አንደኛ ነው እንዴ ነው እኔን ካላወቅ ደግሞ እዚህ ከተማ ላይ ያለው የሚባል ባላ ውረዱ እስኪ ጋሽ ለምን ወርዶ በምን የመኪናው ባለ ነች አይደለም ማለት ተሳፋሪ ተሳፋሪ አንዴ ወረዱ ነው አንዴ ወረዱ እኔ እኮ ይባላል ምን ችግሩ እሱ ይሆናል ታርጋው ይፈታል ጉር አዲስ ትራፊክ ነው መሰለኝ መጣኝ ገንዘብ አልሰጠኝ ያሽቀጭሉ አስበሉት እንደ ብሌን ደግሞ ይማታል ባራበስ አይ አደነው ቆራት እቺ ሊሳመች እንጂ ምን አደረገች አንድ ባለችበት ታረቃት ይሄ ጥፊማ ብዙ አመት የማጨብጨብ ልምድ ያለው ሰው የሚያደርገው ድርጊት ነው ወንድሜ አሁን እኮ ለመስተንግዶ እንኳን ቀርቷል እንደዚህ ተብሎ እኮ ነው የሚጠራው ምን ነው ለግድያ ነው እንዴ በድልሃለች አቃለው እንደው ያንተን በደል አንተ ላይ ደረሰውን በደል ሁላችንም ላይ ይድርሰው እኔ ልበደልልህ እኔ ልከፋልህ ጨቁና የለ እንዴ ኮካካ ኦክ አንተ ለሶሻል ሚዲያ ቪው ብለህ የመታጠፊ እቺን ልጅ ማዳመጫዋን ከማላመጫዋ እንዲሁም ከማጌጫዋ ጋር አንድ ለቀላቅለህ ብታስቀምጠው የማን የለ ሊባል ነው ምን አደረገች እቺንስ እንቡት ኩትኩላ እቡድ ነኔ በዲ ዓለም አቀፍ ባላ ልጅቷን እኮ በጥፊ ዓለም አቀፍ ደንቆሮ አደረካት እኮ ስማ እንደዚህ መታትማ ብታረግዝልህ በአደባባይ ነው መስቀላት በኋላ ተናግሬያለሁ ፌሚኒስት እንዳበጣ በፈላበት ዘመን ላይ ለቪዲዮና ለቀልድ ብለህ ለሰንካት ጥፊ እንዳታስገባሽ ተናግሬያለሁ ታስቆነድድሻለች ቀልድሽን በልክ አርጊው ይመኙሻል አንተ እንዴ ቲጂዬ ምን ሆነ ነው እንዴ ጠፋው እንዴ ነሽልኝ አለውልህ ቦታ ቀየርኩ አይባልም እንዴ ወይ ሳልነግርህ አፉ በለኝ ብቅ በል በቃ እዚህ ነን አረ ብቅ እላለሁ በእናትሽ አይ ቲጂዬ ቲጂ ደግሞ ማናት ቲጂ ማሳጅ እንዴ ሚስት ጋር አማማት ነው ወይ ወጌሻ ነበረች ሰባተኛ ሰማይ ነው ሰባተኛ ሲኦል ነው የምትከት ሚስት This is ቴክኖሎጂ እሺ ቴክኖሎጂ ኦኬ ከጆሮዬ ጋር ሳነካካው ሎክ እንዴት እንደሚበራ እዩት እሺ ቴክኖሎጂ ነው ነካውት እንዴ ቴክኖሎጂ ልክ ከጆሮዬ ደግሞ ሳወጣው እሺ እንዴት እንደሚጠፋ እዩት ዋው ቴክኖሎጂ ያብለናል እኛም ያበደ ነው ትችላለህ አጨብጭበናል እናቴ ቡናው ሲቀርብ እስከች ነው የምትለቻ ሲዳም እናቴ ሳትመጣብኝ ጥጥት አድርጌ ላንሳ አንድ ሺህ ብር በገባ ቡና ማንን አፍልቼ እጠራለሁ አልጠራሽም መፈርጠጭ ግን ከች ነው የምትልኩ ሰላም አላቺ ሰላም አልሽ እግዚአብሔር ይመስገን ይኸውልሽ ቡናው ሲቀርብ ከቻልሽ አይደለ ሰዓቷን ጠብቀሽ ቡና ላይ ደረስ ኦ በይኮ አንቺ እኮ ለጎረቤት ነው የምታሚ ልቅዳልሽ በይኮ የቡና ቁርሱ ሴት አለ አንቺ የቡና ቁርስ ክብራይስ እንኳን የቡና ቁርስ ቡናው ራሱ አልቋል ካለቀለ ደረሽ በረፍት ግን ከስራ በኋላ ያስፈልጋል ትንሽ ካቲጋላ ካቲጋላ ከሆነ ምርጫችን ድብድብ ይሆናል ደስታችን በረፍት ግን ከስራ በኋላ ያስፈልጋል ትንሽ ካቲጋላ ካቲጋላ ከሆነ ምርጫችን ድብድብ ይሆናል ደስታችን
ቸብቸብ የሚለውን ወደ ካቲካላ ተቀይሯል። ገንፎ 9 ሰዎችን ገደለ። አራስ ለመጠየቅ ሄደው ገንፎ ተዘጋጅቶላቸው የተመገቡ 9 ሰዎች ወዲያውኑ ማለቃቸውን ፖሊስ ባስተላለፈው ሪፖርት ገለጸ። ከሟቾቹ በተጨማሪ ገንፎን የተመገቡ ሌሎች 11 ሰዎች ደግሞ በሆስፒታል በመታከም ላይ እንደሚገኙ እነርሱም በአስጊ ሁኔታ ላይ መሆናቸውን የደረሰን ሪፖርት አረጋግጧል። ምርመራውን የተከታተሉት ፖሊሶች እንዳስረዱት ለሰዎቹ መሞት ጠንቅ የሆነው ቁመቱ ረጅም የሆነው መርዛማ እባብ ከገንፎ ጋር አብሮ በመቀቀሉ ሳይሆን እንዳልቀረ ተገልጿል። አራሷ ግን ገንፎን ባለመቅመሷ ሕይወቷ መትረፉን ታውቋል ሲል ፖሊስ በላከው ሪፖርት ለማረጋገጥ ተችሏል። እባቡ ከገንፎው ጋር እንዴት ሊቀቀል እንደቻለ ግን አልታወቀም። ጉር ነው ገንፎ በእባብ ተሰርቶ ገንፎ በእባብ አሁን ይሄ ምን ይባላል? ምንድን ይሄ ተጣርቶ መረጃው ሊደርሰን ይገባል። እንዴት ያቤላ ነው እንዴት ነህ? ሰላም ነው። ባለቤቴን አላስተዋወኩም አይደል? ተዋውቃት። ሰላም ነው። እንዴት ነሽ? እስኪ ምከረው። ከተዋወቅን ጀምሮ የመነጽር አላውቅ ብሏል። እስኪ ምከረው። በቃ አይደለም በቃ ከድሮም እኮ ነው ሳያገኝሽ በፊት እኮ ነው ጭክ የምትለው ባህሪያት። በቃ ቀይር ከተባልክ ነው የመስሏችሁ ነው አይደል? ለኔ እኮ ቁልጭ አድርጎ ነው የሚያሳየኝ። ምን ያሳያል? ይኸውልህ አዳዲስ ማለት እንደውም እንካስት የኔን ሞክር እስቲ አዳዲስ መነጽር ሞክር እንጂ። አይ በላው ወይ መነጽር የመጀመሪያው ነገር የገርል ፍሬንዱን ትክክለኛ መልኳን ማሳየት። ስማ አንድ ቁስላጣናዊ ጓደኛዬ እየመጣ ነው። አማርኛ አይችልም። የማይሆን ነገር እንዳታወራሽ። ምን ነው ያልከው? ቁስላጣናዊ ወይ አማርኛ ካልቻለ እንዴት ነው የማይሆን ነገር ማወራ? አላውቅም ግን የማይሆን ነገር እንዳትመጣ አደራ። ልክ ነህ። ምንድን ነው የሚያወራው? አላውቅም ግን ጥሩ ነገር ምን አባቱ የሚያወራው? እኔ ምን አውቃለሁ? ተረጋጋ። አንተ ምን አባቱ ነው የምትለው? አሁን ነገርኩህ አንዴ አማርኛ እንደማይችል። ቆይ እንደውም ይሄ አይነ ውሃው ያስታውቃል። ሀበሻ ነው። ቀልድ ነው። ልሳቅ ካላመንከኝ ስማ፣ ይህ ምርጥ የደብረ ብርሃን አረቄ ነው። ትፈልጋለህ? ኧረ በእናትህ አንተ ልጅ አንድ ድል። ይኸውልህ ይህ ምርጥ የወላይታ ጥሬ ስጋ ነው። ትፈልጋለህ? ሰውዬ ነገር አንድ መጨረሻ ከዚህኛው ያልፍ አገኘው ሲያስጠላ እንዴ ኦሪጂናል ነው። ቻይናውን ዕቃ የቱርክ ነው ይላል እንበል ላ ኢላሃ ኢላላህ። አያፍርም ወላሂ እያለ ይሸጣል እንበል ላ ኢላሃ ኢላላህ። ወላሂ ንግድ ላይ እንኳን በውሸት ኦሪጂናል ነው ብሎ በቤቱ ሊሰክስ ሲወጣ አዋረደው። እስከ 11ኛ ክፍል መንግስት ትምህርት ቤት ከተማርን በኋላ 12ኛን ግል ትምህርት ቤት ካልተማራችሁ የምትሉ ወላጆች ከፍለን እንውደቅ እንዴ? ምን ማለት ነው እንዴ? በነፃ መውደቅ እያለ ለምን ከፍለን እንውደቅ? ምን አለበት ብሩን ለሌላ ነገር ነው? ኧረ እያሰራ 2018 እንግዲህ አረጋጋው እያረጋጋው እንደ 2018 ቀስ ብለህ ይደለም። ደስታ ቀን ነው የምን ዝምታ የደበላ ነቃ መሬት የኔ ልጅ እኔም ንገረኛ ምንድን ነው በይ የኔ ልጅ 4 የሞከርኩኝ በ4ኛው ተሳካ። እውነት ነው። ውስጡ ታላላቆች እንቶ ፈንቶ የሆኑ ፍጥረቶች እንደሆነ ታውቃለህ። እውነት የያዙትን ትዳር ታውቃለህ። ምንም የጠቀሙኝ ነገር የለም። ልጅ አለው ከመባል ውጪ ምሳሌ ናቸው። እውነት ነገር ልንገርህ፣ በደርግ ጊዜ በደህና ጊዜ የኢህአፓ ተወካዮችና ጠቁሜ መንግስት ለኔ ሸለመኝ 3 የቀበሌ ቤት እነሱ እንዲኖሩበት ነው የሰጡት። እኔ አላተረፈ አስጠጪ ነበርክ እንዴ? የኮራው ያደረው ካድሬ ነበርኩ። ባይዘው በደረገ ጊዜ መንጌ እንደውም በሙሉ ስም ያጠራኝ ነበር። ደቤ ደቡ ናስጠጣ ይወድ ነበር እና አቃጥር እስኪ ነበር የሚለኝ አባይ። እና ደስታው ምንድነው አባይ? ደስታውን መሰለ ከከበርቴው ከባለ ሀብቱ የጋሽ ግዛቸው ሴት ልጅ ጋር ያለህን ግንኙነት ደርሼበታለሁ። እንዳትፈራኝ ከሚላት ጋር አባይ። እኔ እኮ እርግጠኛ ያልሆንኩበትን ነገር አልነግርም ብዬ ነው እንጂ የፊታችን ቅዳሜ ሽምግልና ደብዳቤ እናስገባለን። ቀጣይ ሳምንት ደግሞ ሽምግልና
እናንካለ አባዬ አንተ እኮ ነው ያየሁትን ነገር ስላላየህ ባለፈው ከትዳር በፊት እንሞካከር ተባብለን ገባን። ደረቷ ላይ ያየሁትን ነገር ምን አየህ? ደረቷ ላይ ቢራቢሮ ታቱ ቢራቢሮ ምን ንቅሳት እና ቢራቢሮ ንቅሳት ቢሆን ሬድ ፍላግ ነች አባዬ ማለት ለጎዳ ነው እንዴ? እኔ ልጅ እንዴ ንቅሳት ከመቼ ጀምሮ ነው ጎዳና የሚያስወጣው? ድህነት አለ አይደል እንዴ? ጎዳና ወጥቶ የሚያገረጣ እንዴ? ንቅሳቱስ ቢሆን የእናትህን አገጫ ላየኸው? ከዛ በላይ ንቅሳት አለ። ሙልት እኮ ነው የእናት ይብሳል እኮ። ኧረ አባዬ አንዴ አይደለም እኮ ለየው እንዴ? ቢራቢሮ አያንስም ወይ እንዴ? አባዬ ሚኪያስ ይቅርታ አድርገልኝና የሰው ልጅ እንኳን ሞተ አይባልም። እሱ ግን እንኳን ሞተ። አንተ ቤተሰብ እንዳይሰማ ዝም በል እንዴ። ምን ልበል? ምን ላድርግና ለድሃ እኮ የሚችም ሰውዬው ሀብታም ነኝ እንደዚህ የተንጣለለ ቤት ሰራው ብለው የድሃ መጫወቻ አረገ እና አልቀብረውም እያልከኝ ነው? አልቀብረውም፣ ተማምለናል። በመቃብሬ ላይ እንዳቆም በመቃብር ላይ ቆም ተብለን ተማምለናል። ሰውዬው ሲጀመር እዚህ ሀገር አይደለም የሚቀበረው አሜሪካ ነው። ሊቀብሩኝ የሚፈልጉ ለቀስተኞች እንዳለ ትኬት ተቆርጦላቸው አሜሪካ ይሄዱ ብሏል። ቀብሩ እዛው ነው። ሁሉም ላንተ ተቆርጧል። ለእኔም የአሜሪካ ትኬት ተቆርጧል። ለሁሉም የኔ አባት ይዋኮ በቃ ቀብረዋል። አልቅሽም ቢሆን ቀብረዋል። ምንም ቢሆን አንድ ላይ በልተናል። አልቅሽ ቀብረዋል። መቃብሩ ያልቀው ምስል የነበረው አንተ እኮ ነህ። ተው እኔ እኮ አፌ ነው ባለጌ ጆጄ ውስጤ ባዶ ነው። አልቅሽም ቢሆን ቀብረዋል። ይኸውልህ ግን ለማንኛውም ትኬቱ ደርሶ መልስ ነው። ቀብረ ለመመለስ ነው። አዎ ደርሶ መልስ። የኔን ደርሶ ብቻ አድርጉልኝ እሺ። መልሱ ይቀር ማለት መለሰው ነው። አይ እዛ ባለፈው ተተኩሶበት የሞተው ልጅ አለ። እሱንም ለቅሶ ደርሳለሁ። ትራምፕን በዚህ ጉዳይ ትንሽ አንጀቱ ቆስሏል ተብሏል። አጽናናዋለሁ የኔ አባት። ወይ አንተ ብቻ እዛ ከምትሆን ወይ እኔ አብረን እዛው እንሆንና አንድ ላይ እንመለሳለን። ወይ አንተ ደርሰህ ተመለስ፣ እኔ ደርሼ እቀራለሁ። አብዛኛው ኢትዮጵያ ይውጣ እንጂ ስፔሻሊ አሜሪካ የመመለስ አሁን ፓስታውን ኬት ነው የምገዛው? ከሸምሱ ነው የምገዛው? ከሙስጠፋ ነው የምገዛው? ከሙስጠፋ ከገዛው ደግሞ ሸምሱ ይቀየመኛል። ሸምሱ ጋር ደግሞ የምፈልገው ብራንድ የለም። ምን ይሻለኛል? አቡ ይመጣ ሸምሱ እንዴት ነህ? ደህና ነህ? አለሁ። ኧረ ምን እጠፋለሁኝ? አለሁ እመጣለሁ። ማታ እገዛለሁኝ። እሺ አልቀረም። እሺ ሱቅ ልክ ያን ሱቅ ስታልፉ አለሁ። ደህና ነኝ። ስማኝማ ፓስታ ስጠኝ እስኪ። አዎ ፓስታ ስጠኝ። አዎ አምጣልኝ። ሶፍት ነው በጥቁር ፌስታል አድርግልኝ። እሺ እዛ የሰፈሩ ሱቅ ላይ ስማኝማ ሸምሱ ጋር ትሄድማ ዛሬ? አይ ለማወቅ ነው። አይ ለመቸገር የለው። እሺ በቃ ሸምሱ አልጠፋም፣ እመጣለሁ። እሺ ኧረ እመጣለሁኝ። ማታ ብቅ ማለት አይቀርም። እሺ ቻው። እና እኔ ምን አቃጠለኝ? ቆይ በገዛ ገንዘቤ ምን አቃጠለኝ? ምን አገባኝ? ሸምሱ ጋር ገዛው፣ ሙስጠፋ ጋር ገዛው፣ በገዛ ገንዘቤ እጭ መረረኝ። አሁን ይሄ ሁሉም አበሻ ያለበት ችግር ነው። ይሄ ነገር ማለት ሰፈር ውስጥ ሁለት ሱቅ ይኖራል። ሁለቱም ሱቅ ጋር ትገዛላችሁ። ስፔሻሊ አንደኛው በጣም ክሎዝ ትሆኑና ይሄ እያለ ከሌላ ሰው ጋር ሄዶ መግዛት በቃ ከባድ ፋውል አድርገን ነው የምናስበው። ይሄኛው የታዝበናል። እዛ ሄደን ስንመጣ ሸፈነን ደብቀን ምናምን ነውና እሱን ያስታውሰኝ የብዙ አበሻ ችግር ነው። በገዛ ገንዘቡ እየገዛ ሼም ይያዛል። ይሄ ነገር መቅረት አለበት። የተመቸ ቦታ እንደፈለግከው መግዛት አለበት። በራስ ብር እኮ ነው የምትገዛው። ግን ብዙዎቻችን እንደዛ አይደለም፣ ሼም እንያዛለን። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ ስቴት ኮሜንት አድርጉ። ቪዲዮ የተመቻችሁ እዚህ ድረስ አይታችሁ የመጣችሁ ሁላችሁ ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባሪፍ ቪዲዮ እንገናኛለን። እስከዛው ሰላሙን ጤናውን ብዝት አድርጉ ይስጣችሁ። ቻው